بسم الله الرحمن الرحيم. السلام عليكم ورحمة الله تعالى وبركاته. ودنا يتكبراتو يا مسك السنة بروجرام تكتاتوچاچن اندمن سنبتاچوحال اندمن ولاچوحال إنه إلى تهود مابقيا سينو مجمريا مشتاچن لاي بسرا يدكما يزال سونتاچنن بمدح للنفتاتا በስራ የደከመች ነፍሶቻችሁን በዱንያ የተጨናነቀች ነፍሶቻችንን በአስማኡላሂል ሁስና ልናከማት እንደዛው ከናንተ የሚመጡ አስተያየቶቻችሁን እኛ ልንማርበት ልንሰራበት ወደናንተም ልናቀርብበት በቁርአን ቀልባችንን ልናክም ኢንሻአላህ ወደናንተ ብቅ ብለናል። ሄሎ ኢትዮ ሳዳት አረቢያ መጅሊስ? አዎ ነው። ምን ልታዘዝ? አድራሻችሁ የት ነው? አድራሻችን ቤተል ቢጫ ፎቅ ጀርባ። አውቀዋለሁ፣ መጣ። ምን ላሳይሽ? ባለቤቴ እኮ ከኢትዮ ሳዳት መጅሊስ ውጭ እንዳታዥ ብሎኝ ነው። ምን የተለየ ነገር ኖራችሁ? ልዩነታችንን ሌላ ላሳይሽ። እነዚህም አለ። በጣም የሚያምር። ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን። እሺ። አልጋም ቁም ሳጥን ኪችን ካቢኔት ትሰራላችሁ? አሁን እንሰራለን። ለዛውም ጥራትና ጥንካሬ ያላቸው። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር አድራሻችን አዲስ አበባ ቁጥር 1 ቤተል መንዲዳ መውረጃ አሚፋጎ፣ ቁጥር 2 ቤተል ቢጫ ፎቅ ጀርባ። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር። እንደምን ውላችኋል? እንደምን ሰንብታችኋል? እንደምን አርፍዳችኋል? አልহামዱሊላህ ደህና ውለናል፣ ደህና ሰንብተናል፣ ደህና አርፍደን እያመሸን ነው። አልহামዱሊላህ በባለፈው ፕሮግራማችን አልቀረበም መሰለኝ። ምንድነው አልተቀረጻችሁም ነው ወይስ ምንድነው? አልነበራችሁም? መጥፋት አብዝታችኋል። አይ ሳይ የለም አልቀረበምና ምንድነው እነዚህ ልጆች እያልኩ ምን ሆናችሁ ነው? እንግዲህ በአንዳንድ የቴክኒክ መቀረጽ ተቀርጸን ነበረ። ነገር ግን ማሻአላሁ ካን ወማ ለም የሻእ ለም የኩን ነው። አላህ ያለው ነው የሚሆነው። አላህ ያላለው ደግሞ እኛ ብንፈልግም አይሆንም እና በአንዳንድ የቴክኒክ ችግር ብልሽት ምክንያቶች የሚስክ ሱና ፕሮግራም በወቅቱ ላይ ተላለፍ ችሏል። ስለዚህ ለዚህኛው ሳምንት እንደ አዲስ ለመምጣት ተገደናል ማለት ነው። አዎ እኔም አንዳንድ መርከዝ ላይ የተማሩ ኡስታዞችን እንዲሳይ ምንም አይነት ነገር ይሁን ተውሂድ ውስጥ ይገባሉ። ማሻአላሁ ካን ወማ ለም የሻእ ለም የኩን ብለው አላህ ያሻ ይሆናል አላህ ያላሻ አይሆንም ተውሂድ ውስጥ ገቡብኝ። እንዲያውም በዛው አላህ ያለው ቦታ ያለ ነው ምናምን ተለቅ ብለው ይገባሉ ብዬ ነበር፣ ግን ከመንገድ ላይ ተመልሰዋል። የሰርግ ቦታ ላይም እንደዛው፣ ለቅሶ ቦታ ላይም እንደዛው። እንደውም አንድ ሼኽ መሐመድ ሻፊዒ ተብሎ የሚባሉ አሁንም አሉ፣ አላህ ይጠብቃቸውና የሀገራችን አንድ ነሽዳ የሚል በአረብኛ ነው ነሽዳው እና ሐርፍ ማሻአላህ በደንብ አድርጎ ነው የሚበላው፣ ይሰባብራል፣ በደንብ አድርጎ ነው የሚሰባብረውና ለነሱ ወስጃ እስቲ ይሄን ምንድነው የሚሉት አዳምጡት ብዬ አልኳቸው። ከዛ እንደ አዳመጡና ሃይደርን እኮ አማርኛ አይገባኝም አለኝ። አረብኛው አይ አይደለም አረብኛ ነው አልኳቸው። ከዛ እስኪ ያሉና በደንብ አዳመጡት። ወደ ጆሮአቸው አስጠግተው ስልኩ ቢያዳመጡት የለም ምንም ሊገባቸው አልቻለምና ይሄ አረብኛ አይደለም አለኝ። فالمهم እኔ ሼኽ ወደ ሻም ሀገር ወደ ሀገራቸው በሄዱበት አንድ ሰው ይሞታል። እዛ ላይ እንግዲህ የሼኽ አብዱላህ ጀማዓዎች ደግሞ በሄዱበት ደርስ እንደሚሰጡ ይታወቃልና ለቅሶ ይሁን ሰርግ ቤት ይሁን ምን ይሁን እንደሚሰጡ ያውቃሉ። የዛ ሰው የዘመዶች ምኖች ደግሞ ሺዓ ናቸው። ሺዓዎች ደግሞ አይወዱም። ለዛም እናንተ ደርስ አትሰጡም አሏቸው። ገና መጀመሪያ
ሲገቡ በሸርጥ ነው ያስገቧቸው። ደርስ ላይ ሰጡ፣ ምንም አይነት ንግግር ላይ ያደርጉ፣ በቃ ዝም ብለው ሊቀመጡ። ከዛ እሺ ብለው ገቡ። ከገቡ በኋላ ደርስ አሰጡም ተብለዋል፣ ንግግርም አታረጉም ተብለዋል፣ ተቆጥበዋል። ዱዓ ላድርጋሉ፣ ለሞተው ሰው ዱዓ ላድርጋሉ። ዱዓ መርሐባ እሺ ያድርጋሏቸው። ያ አላህ ያ መውጁድን ቢላ መካን ወላ የጅሪ ዓለይከ ዘማን። በዱዓቸው ላይ ተውሒድን ማስተማር ጀመሩ እና እናንተም ያው ወደ ተውሒዱ ገባ ስትሉ ልትቀጥሉበት ነው ብዬ ነበረ። ተመልሳችኋል። እንግዲህ መርሐባ እንመለሳለን። ወረዳሉ ወዲያው ወረዳላ የትም ቦታ ላይ ብንሄድ ተውሒድ ማስተማሩ መሰረት ስለሆነ ያ የተቀማመጥንበት ነገር ኸይር ከሆነ ኸይርነቱን ተሻለ ያደርገዋል። ምንም አይነት መቀማመጥ ተቀማምጠን ተውሒድን ሳትናገሩ እንዳትነሱም የሚል ምክርም ስላለብን የሼኻችን እንዲሁም ደግሞ የተቀማመጥነው መቀማመጥ መጥፎም ከሆነ እዛ ከተቀመጥንም በአጋጣሚ ወደ ኸይር ነገር ለማምጣትም የምንጠቀምበት ተውሒድ ስለሆነ ያው ግድ ነው ተውሒድን መጥቀስ እንላለን። ዛሬ ክሩ ጎሏል። እንግዲህ እስከ ዛሬ እንጨነቅ ነበር፣ አሁን ደግሞ ከኛ በላይ እንጨነቅ። ስለዚህ ጭንቀትን ለሱም ተወዋለን። እዛ ሸክም አታረጉኝ። እህታችን ኡስታዛ ሰሚራ አልተገኘችልንም። ምክንያቱ ደግሞ በቅዝቃዜ ምክንያት ይሄን ሰሞን በጣም ዝናብ አለ፣ ቅዝቃዜዎች አሉ። የሆነ እዛ አካባቢ ጋር የሚገናኝ በሽታ ወይም ህመም ስለገጠማት በዛ ምክንያት አልተገኘችልንም ኢንሻአላህ ተዓላ። ከዛ ውጭ ግን ሁላችንም አለን። ማዲህ ኸድርም ከጎናችን ይገኛል። ኡስታዝ ሀይደርም ያው አምሮባቸው ፏ ብለው ተገኝተዋል። ኡስታዝ ሙስጠፋም የኡስታዝ ሰሚራን ቦታ ልክ ባለፈው እንደሸፈነው ተፍ እንላለን። ሁለት ቦታ እዛም እንላለን። እዛ ለማለት ተከስተዋል። ኢንሻአላህ ተዓላ ይሄንን የምናደርግ ይሆናል። በተለያዩ የማህበራዊ ሚዲያ ላይም የተለያዩ አይነቶች ረመዳኑ ሲገባበት ደግሞ ከማህበራዊ ሚዲያ ወይም ደግሞ የቲክቶክ ፌስቡክ ምናምን ከሚባሉት ነገር የተወሰነ መቀነስ ነበረብን ብዬ አስባለሁ። ነገር ግን ብሷል ይመስለኛል አይደል? ሁሉም ጉዳዮች ወደዛ ሆኗ። ጉዳዮች እንዳለ ወደዛ ሆኖ ስራውም ምኑም ሁሉም ነገር ወደዛ ሲሆን ሰው የሚገናኘው ከአካል ይልቅ በዛ ነው። አንድ በእርግጥ ማቀው ሰው ምን አለኝ ኡስታዝ ሐድራና አለኝ። የት አልኩት። የት ቤት በቃ እና እንዴት ቲክቶክ ላይ ላይቭ ትገባለህ እዛ ትመጣለህ። እኔ ገና ማስበው ቤቱ ሄጄ እና ሐድራው ራሱ ቲክቶክ ላይ ሆናል። መገናኘቱ ቀርቶ እዛ ቲክቶክ ላይ ሆናል። ይሄ ነገር ባይቆይ ጥሩ ነው አይደል? በአካል ቢባል ራሱ ግራ ይገባል እኮ ላይቭ ላይ አብሽር ሲሉ የድሮ ነገር በኮቪድ ጊዜ በበሽታ በተባለው ጊዜ ከጎን ለማታውቀው ለአየር ትከፍላል ነበር ለታክሲም ለምን ኦኬ እንደዛ አብሽር መርሐባ በርግጥ ሸር ከሚተላለፍበት መጥፎ ነገር ከሚተላለፍበት ልክ እንደዛ አይነቶቹ ሶላዋቱ አውራዱ መታለፉ መጥፎ አይደለም ኸይር ነው። ላኪን በአካል መገናኘቱ ደግሞ በጣም ያማረ ነው። አንድ ሰው እንደዚሁ ፎቶ ልኮልኝ ነበር። በጣም ከቀልባችን እንድንሆን የሚያደርገን ማለት ነው። ድሮ ኢፍጣር ልንጀምር ስንል ዱዓ አለ አይደለ? اللهم لك الصمت وعلى رزقك افطرت ወይም ሌሎችም ዱዓዎች ይደረጋሉ። የቤተሰብ አባላት በሱፍራው ላይ ተሰብስበው ሁሉም እጁን እንደዚህ ብሎ ዱዓ ያደርጋል። እናት፣ አባት፣ ልጅ የቤት ውስጥ የምትኻደመን ካለችም እሷም አብረው ተሰብስበው እንደዚህ ዱዓ ያደርጋሉ። ይሄ በ19ኞቹ ነው። በ2025 ላይ ሁሉም ስልክ ይዟል። ሁሉም አይነጋገሩም፣ ዱዓውም የለም። እጃቸው ላይ ሁሉም ስልክ አለ። መሽጉል የሆኑት ከስልኩ ጋር ነው እና እንደዛ ከሚሆን ማህበራዊነቱን ቤተሰብ ፍቅሩን ምን ጨምረው በዚህ አብሮ በመነጋገር ስልካችንን በማስቀመጥ እና የቤተሰብ ጊዜም እንዳንሻማ ቤተሰብ ሰዓት ሲመጣ ስልክ የመሰብሰብ ሂደት ኖርማል ስልክ ቁጥር ስልክ ተደውሎ ለመነጋገርና ضروري ለሆነ ጉዳይ ካልሆነ በቀር ያ ነገር ቢመጣ የተሻለ ነው ብዬ ለማለት እወዳለሁ። በባለፈው ሳምንት ምንድነው ስሙ ነው እኮ
ምንድነው ስማቸው ምዕራባውያን የሚያደርጉት ነገር ነው። የነሱን ነገር ለመቀበል እንድንቀበል ከኛ ከምናደርገው ነገር መሸሽ አለብን። ይሄ አሁን በተለይ በኢትዮጵያ ላይ ባህል አፍሪካ ላይ በአጠቃላይ ይሄ ባህል ወግ ምናምን የሚባል ነገራቶች ነው ሰውን ገድቦ የሚይዘው ከሃይማኖት ጭምር ማለት ነው እንጂ የፈለገውን ነገር ማድረግ ይችላል። ግን ሰው ምን ይለኛል፣ ባህሌ ምን ይለኛል፣ ሃይማኖቴ ምን ይለኛል እያለ ይይዘዋል። ከዛ ለማሸሽ እያደረጉ እዚህ ላይ ደረሱና አሁን ሁላ ምንድነው አለ ጌም አለ። ይሄ ኖርማል በስልካችን የምንጫወተው ብቻ ሳይሆን ኮምፒውተር ላይ የምንጫወተው አይነት ሆኖ የማይቋረጥ በዋይፋይ ቀጥታ ማለት ነው በኢንተርኔት ከሌላ ሰዎች ከዓለም ከተወጣጡ ሰዎች ጋር ነው የምትጫወተው ያን ጌም እና ምን የለም እንደ ኖርማል እንደ ስልክ ጌም ወይ እንደምናምን በቃ አንዴ ፓውዝ ላድርገውና ደርሼ ልምጣ ምናምን የሚባል ነገር የለም። ፓውዝ አረከው ማለት ተሸነፍክ ነው በቃ አታረገውም ሲጀምር የለውም። በቃ ቀኑን ሙሉ ሊሆን ይችላል 24 ሰዓት ወይ 72 ሰዓትም 48 ሰዓትም ሊሆን ይችላል ጌሙን እስካልተሸነፍክ ወይ እስካላሸነፍክ ወይ ትተህ እስካልተነሳ ድረስ ሙሉ ይጫወታል። እና አንዱ የውጭ ሀገር ሰው ነውና እንደዚህ ቪዲዮ ላይ ያየሁት ነው። ምን ይላል ተናዶ ነው እሱ የሚያወራው ማስረዳት ፈልጎ ማለት ነው። ያው ብዙ ደጋፊ አለው በዛ በማለቱ ማለት ነው። ምንድነው የሚለው እናቴ ወይ ይላል ለሷ ቪዲዮ እየሰራ መሆኑ መሰለኝ። እኔ ቪዲዮ ጌም ቀጥታ ስጫወት ና አትበይኝ፣ ጠርተሽ ና አትበይኝ። ምክንያቱም እኔ ፓውዝ ማድረግ አልችልም፣ ጌሙን ማቋረጥ ስለማልችል ወይ በጨረስኩ ሰዓት እመጣለሁ በቃ ና አትበይኝ። አይ ይሄ አሁን የሚፈልጉት ነገር ነው። ከዛ በኋላ የፈለጉትን ነገር ይከቱብናል፣ የተበላሸ ትውልድ ይመጣል ማለት ነው። እና በዛ ላይ ደግሞ ጭራሽ እናቴን አትበይኝ ካለ ማያቋርጠው ከሆነ ሶላቱም ዚክሩም የለም በቃ ዒልሙም የለም። አላህ ይጠብቀን። ወደዚህም እየገባ ነው ይሄ ነገርና አሁን ደግሞ በስልክ መጥቷል። ኮምፒውተር እሺ ቢሆን ኮምፒውተር የሌለው ይስተካከላል ይባል፣ በስልክ መጥቷል። አሁን ደግሞ በቃ ማታ ከመግሪብ በኋላ ይጀምራል፣ ሌሊቱም ሙሉ እንደዛ ያናጋል። ከባድ ነው በጣም። አላህ ይርዳን። አላ ኩሊ ሐል ረመዳኑ ገብቶ እየወጣ ነው ያለው፣ ልንጠቀምበት ይገባል። የተወደዳችሁ ተመልካቾቻችን ይሄ ፕሮግራም እየተላለፈ የሚገኘው ረመዳን 24 ሌይሉ ላይ ነውና ኢንሻአላህ ተዓላ የረመዳን 24 ሌይል ነው የፕሮግራሙ የሚተላለፈው። ከ6 ያነሱ ቀናቶች አካባቢ ነው ብቻ ሊኖሩን የሚችሉት ማለት ነው። በተቻለ መጠን የተቀሩትን ቀናቶች እንግዲህ ተዳርሰን እንዴትም ብለን ረመዳኑን ልንጠቀምበት ይገባል። ውድ ተመልካቾቻችን ኡስታዝ በባለፈው ሳምንት ማርች 18 ሌሊት ላይ የተከሰተ ነገር ደግሞ አለ። እንግዲህ ቃል ከተገባቡት የእስራኤል ጋዛዎች ማለት ነው የእስራኤል የይሁዳ መንግስት እንግዲህ ቃሉን አፍርሶ ውሉን አፍርሶ የገቡትን ዓለም የሚያውቀውን ስምምነት ዝም ብሎ እኮ ስምምነት አይደለም አይደል? ዓለም የሚያውቀው ስምምነት ነው። ትንሽ ትልቅ ሳይባል የሚያውቁት ስምምነት ነው። ሁሉም ምስክር የሆነበት ስምምነት ነው። የተወሰኑ ኳታርና ግብጽ ብቻ አሜሪካ ብቻ አይደለም ስምምነቱ ምስክር የነበሩት። ዓለም ሁሉ ጉዳዩን በንቃት ሲከታተለው የነበረ ስምምነት ነው። የተኩስ አቁም ስምምነት ነው። ጋዛዎችንም ከዛ አይነት መጥፎ ሁኔታ ትንሽ ብርሃን እንዲያዩ ያደረገ ስምምነት ነበረ። ቢያንስ የረመዳንን የመጀመሪያ 10 ቀናቶችንና የተወሰኑ ቀናቶችን በሰላም የተወሰነ ሰላም ሙሉ ለሙሉ አይደለም የተወሰነ ሰላም አግኝተው እንዲጾሙ እንዲያፈጥሩ ተሳሁር እንዲያስሩ ያደረገ ስምምነት ነበረ። ነገር ግን ባልታወቀ ሁኔታ ማርች 18 ሌሊት ላይ እንግዲህ በየ5 ሰከንዱ ጋዛ ውስጥ ቦምብ እየተጣለ ነበረ። በጃባሊያ ካምፕ ላይ፣ በኑስራት ካምፕ ላይ፣ በሌሎችም ካምፖች ላይ ድንኳን ላይ ነው ሲጣል የነበረው። ህንፃ የለም ታውቃላችሁ ጋዛ ላይ አይደለም። ከ90% በላይ የጋዛ እንግዲህ ኮንስትራክሽን ወድሟል። አብዛኛው ህዝብ ያለው በድንኳን ውስጥ ነው ያለው። በየ5 ሰከንዱ ቦምብ እና ፈንጂዎች ይጣሉባቸው ነበረ። በዛም ወደ 418 አካባቢ ፍልስጤማውያን የጋዛ ነዋሪዎች ህይወታቸው አልፈዋል። በጣም የሚያሳዝን ነው አይደለም። ከነዛ መካከል ደግሞ የተወሰኑት እንግዲህ ህፃናቶች ናቸው። የት እንዳሉ ራሱ የማይታወቁ በርካቶች ናቸው። እንግዲህ ሁላችንም በተቀሩት ቀናቶች ለይለቱል ቀድርም ልናገኝ የምንችልበት ሁኔታዎች አሉ። ወደፊት ነው ያለችው የ27ኛው ሌሊትም ከፊት ለፊታችን ነው የምትገኘው። በሷም ላይ ቢሆን አላህ እንግዲህ ለፍልስጤሞች ለጋዛዎች ነፃነቱን እንዲሰጣቸው ስንል ዱዓ ልናደርግላቸው ይገባል። በእስራኤል ቁጥጥር ስር ያለችው ዌስት ባንክም ተመሳሳይ የሆነ በጣም የሚያስጠላ የሆነ
የእስራኤል ከበባ ውስጥ ወረራ ውስጥ ነው የሚገኙት። ወጣቶቻቸው አደባባይ ላይ መሄድ አይችሉም። መንገዶቻቸው ሁሉ በትራክተር እየታረሰ ነው የሚገኙት ማለት ነው። ለረጅም ዓመታት እስር ቤት የቆዩ ፍልስጤማውያን ሲለቀቁ የሚናገሩት ንግግር ራሱ በጣም የሚገርምና ያላቸው አላህ ላይ ያላቸው ተወኩል በደማቸው ወይም ደግሞ በፍልስጤማዊነታቸው የማይደራደሩ መሆኑን የሚያሳዩበት ነው። ይህንን ከዛ በኋላ ሁለተኛ ዳግም እንግዲህ እስራኤል ጦር ወይም ደግሞ ደም ማፍሰስ ከጀመረች በኋላ ዓለም ላይ ያሉ ሁሉ ሙስሊሞች ለፍልስጤሞች ድምጻቸውን እያሰሙ ነው የሚገኙት። ጋዛ እንግዲህ ኖት ፎር ሴል አይደለም፣ ጋዛ የምትሸጥ መሬት አይደለችም። ትራምፕ ይህንን እንዲያውቅ የሚል ቻሌንጅ ተጀምሯል። ሁላችንም ኢንሻአላህ ተዓላ በምንጠቀማቸው የሶሻል ሚዲያዎች ላይ ሁሉ ሌላ የማይረባ ነገር ከምናደርግ ለነሱ ድምጽ እንድንሆናቸውና ትንሽም አንድም ድምጽ አንድ ነው አይደል? አንድ ተብሎ ነው የሚቆጠረው። ያለ ሁለት የሚጀመረው አንድ ካልተባለ ሁለት የለም። ስለዚህ ያንን አውቀን ኢንሻአላህ ድምጽ እንድናደርግላቸው ነው እነሱ ዱዓ እንድናደርግላቸው ስንል በአክብሮት እንጠይቃለን። አሁን ደግሞ ያለነው ረመዳን 10 ቀናት ውስጥ ነው እና ይሄ ረመዳን 10 ቀናት ብሎ ማለት ዑለማዎቻችን አልሐፊዝ ኢብኑ ጀውዚይ ረዲየላሁ ተዓላ ዐንሁ ምን ይላሉ? ኸይል ወይም ደግሞ ግመሎች ማለት ነው። ግመልን እኮ ሲባክ የሚያደርጉ አሉ። ምንድነው የሚያወዳድሩ ሩጫ ማለት ነው። እና ግመሎች በዚህ በሩጫ ላይ ወደ መጨረሻ አካባቢ ላይ ስትደርስ ያላትን ቁዋ ተጠቅማ ለማሸነፍ ትሞክራለች። ሩጫውን ይሄዱና መጨረሻ አካባቢ ላይ በምትደርስበት ሰዓት ምን ታደርጋለች? ተብዙሉ ቂሳራ ጁህዲሃ ወይም ደግሞ የመጨረሻ ደረጃ ያላትን ቁዋ ኃይሏን ትጠቀማለች። ማን? ግመሎች ለማሸነፍ በሚል እየጨረሰች በሚመጣበት ሰዓት ወይም ደግሞ መጨረሻውን በምትቃረብበት ሰዓት የበለጠ እንደምትጠነክረው ሁላ እኛም ረመዳንን ወደ መጨረሻው አካባቢ ላይ ያለነውና ግመል ካንተ የበለጠች ፈጢን እንዳትሆን ይላሉ። እቺ ግመል ካንተ የበለጠ ፈጢን እንዳትሆን ምን ማለት ነው? አንተ መተህ ረመዳን ወደ መጨረሻ አካባቢ ላይ በምትደርስበት ሰዓት የምትዘረር ከሆነ የምትተኛ ከሆነ አይመሳሰለ ከሆነ እሷ ካንተ በላይ ፈጢን ሆና እሷ በምትሮጥበት ወቅት አንተ ወደ ኋላ ካልክ ትሸነፋለህ ነው። ስለዚህ መቼ ነው የአላህ ረሕመት ሊያገኝህ የሚችለው? አታውቀውም። ሁለተኛ ደግሞ ኢነመል አዕማሉ ቢልኸዋቲም ነው። ማንኛውም ስራ ኻቲማው ነው የሚታየውና ኻቲማህን አንተ አሳምረህ እቺ ለይለተል ቀድር ተብላ የምትባለዋን ለማግኘት ነው መጣር መልፋት ያለበት። እቺ ለይለተል ቀድር ተብሎ የምትባለው የረመዳን የመጨረሻው 10 ቀናት ላይ የሚከሰት ነገር ሲሆን ከዛ በፊትም ሊከሰት ይችላል፣ ግን ብዙ ጊዜ የሚከሰተው በዚህ ነው። እቺ ሌይል ብሎ ማለት ሷሊሖች፣ ዑባዶች፣ አላህን ፈሪ የሆኑ ሰዎች እጅግ በጣም በጉጉት የሚጠብቋት ቀን ናት። እጅግ በጣም በጉጉት የሚጠባበቋት ቀን እነዚህ 10 ቀናቶች ናቸው። የመጨረሻዎቹ 10 ቀናቶችን እጅግ በጣም በጉጉት መቼ ነው የምትመጣልን ብለው የሚጠባበቋት ነው። ኢዕቲካፍ የገቡ ሰዎች አላህ ቀልባቸውን የሚያበራላቸው ነው። መስጂድ ጓዛቸውን ጠቅልለው እዛ የሚገቡ የሆኑ ማለት ነው። አላህ ቀልባቸውን የሚያበራላቸው የሆነ ነው። ሷሊሖች እችን ቀን ብቻ ሳይሆን በጉጉት የሚጠብቁት በውስጡ ያለውን ረሕመት በውስጡ ያለውን በረከት ለማግኘት ኢግቲናም ለማድረግ እነዚህ 10 ቀናቶችን ለማግኘትና ለመጠቀም እጅግ በጣም ይጓጉ ነበራሉ። ቀኑ መቼ ነው የምንደርሰው በሚል አንደኛ ይጓጓሉ። ከደረሰስ ያቺ ሌይሏም ደርሳ ቀኑም እንኳን ለምሳሌ አለስ አሁን ምሳሌ 21ኛው ቀን ላይ ያለነው ብለን ብንል ሌይሏስ መቼ ነው ደርሳ ከሌይል ውስጥ ያለውን በረከት ምንም አድርገው የምቋደሰው የሌይል ውስጥ ያለውን የማገኘው መቼ ነው የሚለው ለምን እቺ ሌይል ከነዚህ ረመዳን ውስጥ ካሉ ሌይሎች መካከል ማለት ነው አንዷ ላይ ከ1000 ዓመት ዒባዳ በላይ የምታስገኝ የሆነች ሌይል አለች። 1000 ዓመት ዒባዳ ከማድረግ በላይ የሆነችና ያቺ መቼ ናት ያቺን ማግኘት አለብኝ በሚል በጉጉት ነበር የሚጠብቁት። ከመጣም በኋላ ዝም ብሎ አይዘረሩ ኢነማ ይሰሩበት ነበር። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም
እቺን 10 ቀናትን በሚቀበሏት ሰዓት በጣም ሂማቸው ሞራላቸው በጣም ይጨምር ነበራሉ። በጣም ከሌላው ቀናቶች እንዳለ የሰይድ ሂማ ይጨምራል። ምን እነዚህን 10 ቀን ለመቀበል ሲፈልጉ መጥቶ አይደለም ሊቀበሉ ገና 10 ቀናትን ሊቀበሉ ሂማቸው በጣም ይጨምር ነበራሉ። በጣም የሰይድ ሂማ ምንድነው ካለን እኮ ያኔ አጂብ ነው። በሂማቸው ላይ ደግሞ ሂማ ጨመሩባቸው ብለን ስንልስ ሂማ ይጨምሩበታል ብለን ስንልስ በጣዓ ላይ ጣዓን ይጨምራሉ አሉ። በጣዓ ላይ ጣዓን አላህን የሚገዙ ናቸው ሐያታቸው ሙሉ። በዛ ላይ ይሄ በሚመጣበት ሰዓት خلاص የበለጠ ይጨምራሉ አሉ። እናታችን አይሻ ረዲየላሁ ተዓላ ዐንሃ እንደተናገሩት ምን ይላሉ? ይሄ 10 ቀናቱ በሚመጣበት ሰዓት አሉ ሌይሉን ሐይ ያደርጋሉ አሉ ሰይዲ። እነሱ ብቻ አይደለም ቤተሰቦቻቸውን ሐይ ያደርጋሉ። ተነሱ አይዋ ጀነትን ትፈልጉ የለ ሐጅ አላችሁ ማለት በሉ ተነሱ የመተኛት እስከ ዛሬ የተኛችሁት ይበቃል ብለው እንደዛ ያደርጋሉ። ኢዛራቸውንም ያጠብቃሉ። ወይም ደግሞ የሀገራችን ሰው መቀነቷን አጠበቀ ይላሉ። መቀነትን እንግዲህ ጠበቅ አድርግና በስራ ታግዘኛለህ፣ ጠበቅ አድርግና እንዴት ታደርገኛለህ፣ እንደዛ አይነት አይዋ። እና እቺ 10 ቀናት ተብላ የምትባለው በተለያየ ኸይር ነገራቶችን እየሰራ ልናሳልፈው የሚገባ ነው። ምክንያቱም ለይለቱል ቀድር በውስጧ ሊኖር ይችላል አንደኛ። ሁለተኛ ይሄ ቪዲዮ እንግዲህ ካለፈ በኋላ ቢሆንም የሚደርሰው ኢማሙና ሻፊዒ ረዲየላሁ ተዓላ ዐንሁ የሚናገሩት ንግግራቶች አሉ። ከነዛ መካከል ዱዓ ሙስተጃብ የሚሆንበት ብለው ከጠቀሱት መካከል አንዱ ለይለቱል ቀድር ነው። በለይለቱል ቀድር የሚደረግ ማንኛውም ዱዓ ሙስተጃብ ነው ብለው ካሉ በኋላ እንደዛው ከንግግራቸው አሁን ምን አሉ? ለይለቱል ጁሙዓና 21ኛው ሌሊት ለይለቱል ጁሙዓና 21ኛው ሌሊት አንድ ላይ ከገጠመ ያ ሌሊት ለይለቱል ቀድር ነው ተብሎ ይከጀላል ይላሉ። ለይለቱል ቀድር ነው ተብሎ ይከጀላል። ለዛም ሐይ ማድረጋችሁን እንዳትዘነጉ ይላሉ። ይሄንን ብዬ ስለ አይ በቃ ለይለቱል ቀድር በ21ኛው ታይታ ነበር ብዬ የተቀረውን ታዲያ ከዚህ በኋላ ያለውን ልተወው ላ ይከጀላል ነው እንጂ አልደመደምንም። ስለዚህ ሌሊቱን ሙሉ ነው ሐይ ማድረግ ካለብን ሐይ የምናደርገው። ሁለተኛ ኢንሻአላህ ለኛም ለተመልካቾቻችንም ትልቅ ኸይር ነገራቶች በውስጡ የያዘ አንዲት ዚክር እንጥቀስ። እንግዲህ የአላሁ ስብሓነሁ ወተዓላን ስም አልለጢፍ የሚለውን እየደጋገምን ነበረ ከዚህ በፊት። ሌላም የተለያዩ ስሞችን እያየን ነበረ የአላህ ስሞችን ማለት ነውና ዑለማዎች በሼኻችንም ሼኽ አብዱላህም የተናገሩበት ሁኔታ አለ። ምን ይላሉ? በ21ኛው ካልተሳካ በ23ኛው፣ በ23ኛው ካልተሳካ በ27ኛው ሌይል ላይ በ27ኛው ሌይል ላይ እንትን ሱብሒ ላይ ሱብሒ ሶላትን ሰገድኩኝ። ምሳሌ 21ኛው ሌይል ጁሙዓ ነው። ጁሙዓ የጁሙዓን ሱብሒ ሶላት ከሰገድኩኝ በኋላ እዛው ከመስገጃዬ ሳልነሳ የሰገድኩበት ቦታ እዛው ጋር ሆኜ ማለት ወይም ደግሞ በ23ኛው እሁድ ይሄ ፕሮግራም የሚተላለፍበት ቀን ማለት ነው። ጠዋት ፈጅር ላይ ማለት ነው። ፈጅር ላይ ሱብሒ ሶላትን ከሰገድኩኝ በኋላ ከዛው ከመስገጃዬ ሳልነሳ ወይንም ደግሞ በ27ኛው ለይለቱል ቀድር የበለጠ የሚከጀልበት ተብሎ የሚባልበት በዛ ላይ ይሄ ካመለጠኝ ማለት ነው። ምክንያቱም ይሄ ፕሮግራም የሚተላለፈው 24ኛው ሌሊት ላይ ነው። ስለዚህ በ27ኛው ምን ማድረግ? ፈጅርን ሰግደን ፀሐይ ሳትወጣብን ነው። ግን ፈጅርን ሰገድን ከዛ በኋላ አሰላመትን ካሰላመትን በኋላ እዛው ቦታችን እንዳለን ሐታ አቀማመጣችንን እንኳን ባንቀይረው የበለጠ ነው ይላሉ። በእንደዚህ አይነት አቀማመጥ ተቀምጠን 100 ጊዜ ይሄንን የአላህን ስም መጻፍ ስንጽፍ በቀይ እስክሪብቶ መጻፉ ኸይር ነው ይላሉ። በቀይ እስክሪብቶ መጻፉ ኸይር ነው። ምክንያቱም ቀይ ከሆነ እስትብሻር ብስራትን የሚያሳይም ነገርም አለው ይላሉ። ብስራት ነገር ስላለው ማለት ነው። ስለዚህ ያችን የጻፍናትን ወረቀትን ወይ በኪሳችን ወይ ደግሞ የኪስ ቦርሳ ካለን በኪስ ቦርሳ ላይ ማድረግ። ያው የኪስ ቦርሳ ከኋላ የምናረግ ከሆነ ግን በኪሳችን የምናረገው የአላህ ስም ስላለበት መቀመጥ የለበትም። ስለዚህ ይሄንን ኢንሻአላህ ለሪዝቅ ጥቅም አለው ይላሉ።
ያንን ይዘን እንግዲህ በኪሳችንም ይሁን በምንም አስቀምጠን እስከሚቀጥለው ዓመት ብንይዘው አላህ ሪዝቅን ያሰፋልናል ኢንሻአላህ። አላህ ይርዳን ኢንሻአላህ። ረመዳናችን ምን እንጠቀምበት አላህ ያርገን። ይመስለኛል የቡና መቆያ ሰዓት ደርሷል። ከዛ በፊት ወንድማችን ኸድር የተዘጋጀልን ኢንሻአላህ ያቀርብልናል። ካፍታ ቆይታ በኋላ ኢንሻአላህ ተመልሰን እንገናኛለን። አብራችሁን ቆዩ። ሄሎ ኢትዮ ሳዳት አረቢያ መጅሊስ? አዎ ነው። ምን ልታዘዝ? አድራሻችሁ የት ነው? አድራሻችን ቤተል ቢጫ ፎቅ ጀርባ። አውቀዋለሁ። መጣ። ምን ላሳይሽ? ባለቤቴ እኮ ከኢትዮ ሳዳት መጅሊስ ውጭ እንዳታዥ ብሎኝ ነው። ምን የተለየ ነገር ኖሯችሁ? ልዩነታችንን ሌላ ላሳይሽ። እነዚህም ማለት በጣም የሚያምር። ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን። እሺ። አልጋም ቁም ሳጥን ኪችን ካቢኔት ትሰራላችሁ? አሁን እንሰራለን። ለዛውም ጥራትና ጥንካሬ ያላቸው። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር አድራሻችን አዲስ አበባ ቁጥር 1 ቤተል መንዲዳ መውረጃ አሚፋጎ፣ ቁጥር 2 ቤተል ቢጫ ፎቅ ጀርባ። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር። أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار أستغفر الله نسألك الجنة ونعوذ بك من النار ያኔ እሁድ ለተነስተው ሙስጠፋ አቅሙ የቻለ ሰው ይውጣሉ በይፋ ልጅ እግር ወጣቱም ተነሳ ሊያቀና ጥሪው ነበረና ወደ ውባ ጀና ያኔ ሷባቸው እግሩም ያነክሰው የታወጀው አዋጅ ለጆሮው ቢደርሰው የእግሩ ሽባ መሆን ከቶ መቼ አስቀረው ወጣ በክራንቹ መሞት እያማረው ባክህ አባታችን አንተ አትውጣ እያሉ አጥብቀው ለመኑት የሱ ልጆች ሁሉ ግን ሽልማቷ ጀነት ሆነችና እንዴቱን ይቀራል እያለች ወዲና መገን ሷሃበቶች እግር ተቋቁሞች ላይ ጸናምና ወዝነኛ ነህ አንተ ቢለው አዝኑ ነቢና እሱም እንዲህ አለ አውቃለሁ ሰይዴ አይደለሁም ደህና ግን እድሉ አይለፈኝ እባክዎ ፍቀዱና በክራንች ልውጣ ልሂድ ወደ ጀና በክራንች ልውጣ ልሂድ ወደ ጀና ጀነቱን ለማግኘት እንዳሰፈሰፈ እሁድ ላይ ተወግቶ ሸሂድ ሆኖ አረፈ ነቢም እንዲህ አሉ ታየኝ ዘማቹ ጀነትን ሲረግጣት በሚያምር እግሮቹ ለዲኑ ሲል ታግሎ ለዲኑ ሞተና
ይህችን ዱንያ ጥሎ ሄደ ገባ ጀና። አላህ ባረከላሁ ፊክ ባረከላሁ ፊክ። ማስተውሎ ነገር አለ። ምን አለ ኡስታዝዬ፣ በረመዳንም ሆነ ከረመዳን በፊት አይደለ በጣም በርካታ መንዙማዎች ነሽዳዎች የዩቲዩብ ላይ ይለቀቃሉ አይደለ? በጣም በርካታ ነሽዶች ይለቀቃሉ። ከላይ ከምንሰማቸው ውስጣቸው ምንን ይዟል አይደለ? ውስጡ ምንን ይዟል በትክክል የያዘው ቅሷ የያዘው ግጥም አይደለ? የያዘው ምንድነው ውስጡ የያዘው የሚለውን በደንብ አድርገን ብናዳምጠው በደንብ ውስጣችን ሲገባ ወላሂ በጣም ደስ የሚል ስሜት አለው። በተለይ ኡስታዝ ሰይድ አህመድ የሚገጥሟቸው ግጥሞች ከእውቀትም ጋር ስለሆነ አይደለም ከትክክለኛው እውቀት ጋር ስለሆነ የሚሰጡት መልእክት አለና ያንን በደንብ አድርጎ ማዳመጥ ከድቤውና ካለው ኢንስትሩመንት ጋር ብቻ ወዝ ማለት ሳይሆን ውስጣቸው ምን አይነት መልእክት አለው የሚለውን ከማዳመጥ ጋር እና ለተሰጠው ግጥም ትኩረት መስጠትን ያስፈልጋል የሚል እሳቤ አለኝ። ይሄኛው መንዙማ አሁን በጣም ብዙ ጊዜ ሰምተናል፣ ከለባችንም አዳምጠናል። ተመልካቾች ግን ራሳቸውን ይጠይቁ። ብዙ ጊዜ ሰምተውታል፣ ላኪን እውነት ይሄን መልእክት ሰምተውታል ወይ አዳምጠውታል፣ ቅሳውን ተከታትለውታል ወይ የሚለውን የሚያስይዝ ነው። እንግዲህ አንድ ሷሃባ ምን ያህል ለጂሃድ በጣም ዝግጁ እንደሆነ ምንም እንኳን በክራንች ላይ ቢሆንም እግሩ የሌለው ቢሆንም ምን ያህል ወኔ እንደነበረው የሚያሳይ ነው። እኛስ ሙሉ ሰውነት አይደለም ከሙሉ ጤንነት ጋር ያለ ምንም እንከን ተራዊህ 20 ረካዓ ለመስገድ ወገቤን እንትኔን ብጥሴን ቅጥሴ ምንል ምን ያህል ሰዎች ነን አይደለም? በጣም እኮ ብትደማመር እኮ አንድ ሰዓት አይሆንም የተራዊህ ሶላት። ከዛም ሌላውም ዒባዳት በጣም ትንሽ ነገር ነው። ቅድም ኡስታዝ ሀይደር የጠቀሱትን ፋኢዳ አይደለም ሪዝቁ እንዲሰፋለት የሚፈልግ ማን ነው ቢባል ያለ ልፋት በሾርት ከት ከሆነ ታክሲ ጠብቆ የለ ሰልፍ ተሰልፎ የለ ፀሐይ መታኝ ዝናብ ደበደበኝ የለ ሶላቱን ሰግዶ አሰላመተ ቁጭ አለ። በቃ ያችን መጽሐፍ በጣም ቀላል እንደኔ በጣም ቀላል ነገር ነው። ላለፉት በርካታ ዓመታትም ያንን ነገር አድርገናል። ግን ስንቶቻችን ነን ይሄንን ደግሞ ወደ ተግባር ምን ቀይረው ወደ እንቅልፋችን ከመሄድ ይልቅ ወደ ይሄንን ጽፎ ለራሳችን ጥቅም ነው እኮ አይደል? ለራሳችን ጥቅም ነውና ያንን ልናደርግ ይገባል። ወኔያችን እንዲመጣ የሚያደርግ መንዙማን ያደረገልን ወንድማችን ኸድርን እጅግ በጣም አድርገን እናመሰግናለን። መርሐባ። እንግዲህ ተመልካቾቻችን ምስክሱና ልዩ የረመዳን ምሽት ፕሮግራማችን አሁንም እንደቀጠለ ነው። 24ኛው ሌሊት ላይ ነው የምንገኘው። ኢንሻአላህ በዒባዳ እንበራታ። በባለፈው ሳምንት እንግዲህ ከተላኩ አስተያየቶቻችን መካከል ወደ እናንተ የምናቀርብበት ሰዓት ላይ ደርሰናል። ኢንሻአላህ የተወሰኑትን እናጋራችሁ። በመጀመሪያ እንግዲህ መልእክት የላከችልን ነስሪያ ባህረዲን ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ ትላለች። ወአለይኩም ሰላም ረመዳን ሙባረክ። ማሻአላህ ፕሮግራማችሁ ከአምና ጀምሬ ስከታተል ነበር። በጣም ደስ ነው የሚለው ብቻ ቃላት ያጥረኛል። እናንተ ትለያላችሁ። ማሻአላህ አላህ ይጠብቃችሁ ብለናለች። አንቺንም አላህ ይጠብቅሽ። ሁለተኛ አስተያየት ሰጫችን ደግሞ አቦ ደስ ስትሉ ከምር እኔ ኦርቶዶክስ ነኝ፣ ግን የሆነ የቃላት አጠቃቀማችሁ ዋው ነው። አሌክስ ነኝ ከሆለታ ብሎናል። እጅግ በጣም አድርገን እናመሰግናለን። ሶስተኛው አስተያየት የለገሰን ስም አልተጠቀሰም፣ ላኪን አስተያየት ብቻ ሳይሆን ለኛም የቤት ስራን የሰጠን አሰላሙ አለይኩም። የተጣሉ ባልና ሚስት ነበሩ። እናም 3 ልጆች አሏቸው። ከተጣሉ 1 ዓመት ከ2 ወር ሆኗቸዋል። እናም ባልየው ቢታረቁ ደስ ይለዋል። እሷም ትፈልጋለች። ባልየውም ይፈልጋል፣ እሷም ትፈልጋለች። በቤተሰብ ጫና ፍርድ ቤት ክርክር ላይ ናቸው። በአላህ ፍቃድ እንዲታረቁ አድርጉልን ይላል። ሱብሃንአላህ። የአንድ ሰዎች ትዳራቸው እንዲፈርስ ምክንያት ከሚሆኑ ነገራት መካከል አንደኛ ቤተሰብ ጣልቃ መግባት ነው። ኢማ ባልየው ሊሆን ይችላል ወይም ደግሞ ሚስት የሆነ አለመግባባት ነገር በሚከሰትበት ሰዓት በተለይ ሚስት ልትሆን ትችላለች፣ ሮጣ ወደ ቤተሰቦቿ ልትሄድ ትችላለች። አስለን አባት ሰጥቼሃለሁ ብሎ
ሰጥቶታል። የሆነች ነገር ኮሽ ባለች ቁጥር እናትና አባቷ ጋር ወጣ የምትሄድ ከሆነ ይሄ በላ ነው። ይሄ በላ በተለይ ደግሞ እናትና አባት አንድ ሀገር ላይ ካሉ እሷ ከምትኖርበት ሀገር ጋር ከማለት ነው ካሉ ትንሽ ሊከብድ ይችላል። ብቻ የሆነ ፊቱን ጣል ካረገባት ወይም ደግሞ የሆነ ነገር ግዛልኝ ብላ አልገዛም ካላት ወይ የሆነች ብቻ የሆነች ነገር በሚከስትበት ሰዓት ፈርጥጣ ትሄዳለች እዛ። አስለን በመጀመሪያ ደረጃ ያለ ባሏ ፍቃድ መውጣት የሚለው ኮሽን ማርክ ይፈጥራል። ያለ ባሏ ፍቃድ መውጣቱ እንዴት ነው? ሐራም ላይ የሚጥላት ሁኔታ አለና ለዛም አንደኛ እንደዛ እየፈረጠጠን የምንሄድ በጣም ብዙ ስላለን ነው። መሄድ አንችልም ኢላ ባላችንን አስፈቅደን ቢሆን እንጂ። ሁለተኛ የሆነች ነገር ከተከሰተ ለሰው አለመናገር፣ አይባችንን የቤታችንን ነውር እዛው ለመጨረስ መሞከር። ምሳሌ አንድ ዘይድ ከሂንድ ጋር ቢጣላ፣ ዘይድና ሂንድ የሚባሉ ሁለቱ ቢጣሉ ምንድነው ማድረግ ያለባቸው? ራሳቸው ለመፍታት ነው ማሰብ ያለባቸው፣ መጣር ያለባቸው። ብለው እምቢ ካላቸው ከነሱ ካቅማቸው በላይ ከሆነ ሊፈታልኝ ይችላል የሚሉት ሰው ካለ ወደዛ ነው መሄድ ያለባቸው። ቤተሰብ ጋር መሮጥ የለባቸው። ሊፈታልኝ ይችላል ማን ነው እሱ? ሼኽ ሊሆን ይችላል። ሊፈታልኝ ይችላል ማን ነው እሱ? የልብ ጓደኛ ምለው ሊሆን ይችላል። ያኔ የልብ ጓደኛ ብዬ ስል እንደ ወንድም የምንተያየው ማለት ነው። እሱ ሊሆን ይችላል። ስለዚህ ለሱ ሄጄ ነግሯለሁ። ማንም ይፈታልኝ ይሄንን ነገር ሊያስተካክልልኝ የሚችለው ማንም የሚለውን አይቼ ለሱ ሄጄ ያንን ነገር ነግሬው እንዲቀረፍ አደርጋለሁ እንጂ ቀጥታ ቤተሰብ ጋር መሮጥም የለብኝም። ለምን የኔ ቤተሰብ ከሆነ ለኔ ነው የሚያደሉት፣ የሷ ቤተሰብ ከሆነ ለሷ ነው የሚያደሉት። አብዛኛው ቤተሰብ እንደዛ ነው። ኢላ ከስንት አንዱ ቁጭ አድርጎ ሁለቱንም አማክሮ ምን ብሎ በስክል የሚፈታ ይኖራል። ልክ እንደ ባዳ ሆኖ ማለት ነው የሚፈታል። ግን የአብዛኛው ቤተሰብ እንደዛ ስላልሆነ ኢንሻአላህ ምንም አይነት ነገር ቢከሰትብን እኛ ለመፍታት ነው መሞከር ያለብን። ቤተሰብን አለማስገባት ይሄ ጥሩ ነው። ሁለተኛ ወደዚህ ወደ ተመልካቾቻችን ጥያቄ ስንመጣ እሱም ከፈለገ እሷም ከፈለገች በመካከላቸው ኒካህ እስካለ ድረስ ቤተሰብ ገብቶ ወደ ፍርድ ቤት መውሰዱ ራሱ ምንድነው? ፍርድ ቤት ራሱ መውሰዱ ምንድነው? እና ምንም በመካከላቸው አላህን ፈርተው በትክክል ይቀጥላሉ ብለን ካልን እኛ እጃችንን ብናወጣና ሐያታቸውን እንዲቀጥሉ ነው ማድረግ ያለብን። ልጆቻቸውስ አያሳስቡንም ወይ? ለልጆቻቸው እንዲኖሩበት ማድረግ የለብንም ወይ? ልጅ እኮ እናቱንም አባቱንም ነው የሚፈልገው። በተለይ ህፃን ልጅ ከሆኑ ደግሞ በጣም ከባድ ነው። ለዛም ኢንሻአላህ አላህን ፈርተን ለልጄ በማገዝ ሳይሆን አላህን ፈርቼ የትኛው ነው በላጩ የሚለውን በተረጋጋ አእምሮ አስቤው መሻይኾችን ማማከር ካለብኝ መሻይኾች፣ ለምን ተራን ሰው ማማከርም የለብኝም በእንደዚህ አይነት ሐል ላይና ወደ እነዛ ወስደን የሚበጃውን ማድረግ ይኖርብናል እላለሁ ኢንሻአላህ። አራተኛው አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ሐያታችሁን ያስረዝመው። ወላሂ በጣም ነው የምወዳችሁን። ካጠገባችሁ ያለውን ድምጻቸው ያምራል ማሻአላህ ብያለሁ። አንድ ሐድራ ቢሉልኝ ቀላል ይላል ኢንሻአላህ። ቡናው ጭሱ እየወጣ ነው ይታየናል። ባያር ጥሩ ነው። ባልየው ሳያሳረረው ባያር ጥሩ ነው ኢንሻአላህ። ቡናው ምርጥዬው ነው ደርሶ ከሽታው እኔ እኮ በጣም እንዳላሸታችሁ መምጣት አለበት። ያው እሱን ታውቃለህ አይደል? ያው ምንድነው ስላላችሁ ጾመኛ ስለሆናችሁ እንዳይወሰውሳችሁ። አይ አይወሰውሳም። ጾመኛ መሆናችን ደግሞ እነሱ አያውቁም። ቡና ያፈላ ጾመኛ ናችሁ ትለናለህ። ስለዚህ ስለነበራችሁ ይኸውና አውርቼ ጾመኛ ስለሆናችሁ ምናምን ብለናል። አላረረማሽ ጎልድ ከለር ነው መያዝ ያለበት ነው የሚባለው። አፍሪካ ኢትዮጵያዊ ቢሆን አሪፍ ነው። መርሐባ። እንግዲህ ተመልካቾቻችን ቡና ጭስም አድርስ አሽተተናል። ኡስታዝ ሙስጠፋን እንግዲህ አላህ በረካ ያድርግልን። እሱ ባይኖር ተበልተን ነበር። እሱ ባይኖር ሰሚራ ታፈላልን ነበር። የለችማ
አስተያየቶቻችሁንም ከእናንተ የመጡትን ወደ እናንተ አድርሰናል ኢንሻአላህ ተዓላ። እንግዲህ አስተያየት መስጠታችሁን አሁንም ቢሆን አታቁሙ እንላለን። በ0901 780101 ላይ ብትደውሉ ኡስታዛ ሰሚራ ሄሎ ትላችኋለች፣ ታስተናግዳችኋለች ማለት ነው። ተመልካቾቻችን አሁን ወደ ቀጣይ ፕሮግራም እናልፋለን። ቀጣይ ፕሮግራም የሚሆነው የኡስታዝ ሀይደር የአስማኡላሂል ሑስና ደርስ ነው። እንግዲህ እሱን በመስማት ልባችንን እንድናለሰልሰውና የአላሁ ተዓላ ስም ያሉትን ፈዲላዎች እንድንቋደስ ዘንድ ወደ ኡስታዝ ሀይደር ፕሮግራም እናልፋለን። አሁንም አብራችሁ ቆዩ።